بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن وفي الحديث الذي رواه البخاري ومسلم من رواية عبد الله بن مسعود رضي الله عنه قال رسول الله صلى الله عليه وسلم لا يحل دم امرئ مسلم إلا بإحدى ثلاثة. بخاريና ሙስሊም በዘገቡት ሐዲስ ከአብዱላህ ብን መስዑድ በተነሳ قال رسول الله صلى الله عليه وسلم ያላ መልእክተኛ አሉ ይላል። ትላንት ስለ ላኢላሃ ኢለላህ የሚያፈርሱ ነገራቶችን እያየን ነበር። አንድ ሰው ላኢላሃ ኢለላህ እያለ አውቆም ሳያውቅም የሆኑ ድርጊቶችን በመፈጸሙ ብቻ ላኢላሃ ኢለላህ ልትፈርስበት እንደምትችል፣ ላኢላሃ ኢለላህ አንድ ሰው ፈረሰበት ማለት ዲነል ኢስላም ፈረሰበት ማለት ነው። ኢማን ከእስልምና ሊወጣ እንደሚችል የሚያመላክቱ የቁርአን አንቀጾችን አይተናል። ብዙ የቁርአን አንቀጾችን አይተናል። እስልምና ገብቶ የወጣ ሰው እንዲህ ያለው ሙርተድ የሆነ ሰው እርትዳድ ሙርተድነት ማለት በግልጽ እኔ ወጥቻለሁ ማለት ብቻ እንዳልሆነ ትናንት አይተናል። አንድ ሰው በንግግር ሊሆን ይችላል፣ በአመለካከት ሊሆን ይችላል፣ በተግባር ሊሆን ይችላል፣ በጥርጣሬ ምክንያት ሊሆን ይችላል፣ ከእስልምና የሚያስወጣውን ነገር ሊሰራ ይችላል። ይህን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላ የሕሉ ደሙ ምርኢን ሙስሊሚን የአንድ የሙስሊም ሰው ደሙ ሐላል አይሆንም ኢላ ቢኢሕዳ ሰላሲን ከሶስት በአንዱ ቢሆን እንጂ ከሶስት አንዱን ያስገኘ ከሆነ እንጂ ከዚህ ውጭ ሙስሊም ከሆነ ደሙ ሐላል አይሆንም ማለት ያን አካል መግደል አይፈቀድም በሸሪዓ። አንደኛው አሰይቡ ዛኒ ሰይብ ሆኖ ዛኒ ዝሙት የፈጸመ ሰይብ ማለት አግብቶ ሸሪዓዊ ጋብቻን የፈጸመ ሙሕሰን ማለት ነው። በሸሪዓዊ ሁኔታ ጋብቻን ፈጽሞ ከዛም በኋላ ከባለቤቱ የተገናኘ የሆነ አካል ግንኙነት የፈጸመ የሆነ አካል እሱ ዝሙት ከፈጸመ ይገደላል ነው ሸሪዓ። ዝሙትን በሚፈጽምበት ሰዓት የግድ ጋብቻ ላይ ያለ መሆን ሸርጥ አለ። ሊፈታ ይችላል፣ ሚስቱ ሞታበት ሊሆን ይችላል፣ ፈቶ ሊሆን ይችላል። በመሰረቱ በአግባብ በሸሪዓዊ ሕግ ኒካህ አስሮ ከባለቤቱ ግንኙነት የፈጸመ የሆነ አካል ዝሙት ከፈጸመ ተወግሮ ይገደላል በድንጋይ ማለት ነው። ይህ አንዱ ሙስሊም ሆኖ አንድ ሰው ደሙን ሐላል ከሚያደርጉ ነገራቶች ኢላ ቢሐቅሂ ብለን ኢላ ቢሐቅ ኢስላም ስንል የነበረው አንዱ ይሄ ያው በፊት ይታወቃል። ሳያገባ ወጣት ከሆኑ መቶ እንዲገረፍ ሸሪዓ ማለት ነው። አግብቶ ወደን አይቶ ነበር። ከዛ በኋላ ወደዚህ ምን ተናገረው ቢያንስ ቤቱ የተወሰነ ቀስቅሶ ነበር አይነት ወንጀሉ የከፋ ይሆናል የሱ ማለት ነው። ወነፍሱ ቢነፍስ ሌላኛው የገደለ ይገደል የሚለው ቅሳሱ ነው። ነፍስ በነፍስ ከገደለ በሸሪዓዊ ሕግ በእስላማዊ አስተዳደር የገደለ ከሆነ ከተያዘ ይገደላል። ሐኪሙ ዳኛው ይህን ያቆሙበታል ማለት ነው። ወታሪኩ ሊዲኒ ሶስተኛው አልሙፋሪቁ ልልጀማዓቲ ዲኑን የተወሰው የሙስሊሞችን ጀማዓን የበተነ እስልምና ሙስሊም ነበር፣ ከዛ ከእስልምናው የወጣ ከሆነ እሱም እንደዚሁ ይገደላል። አሁን የወጣ የሚለው ነው ከረሳችን ጋር ዲኑን የተወ እስልምናውን የተወ ሰው እሱም ይገደላል። ስለመገደል ሳይሆን እዚህ ጋር ከረሳችን ጋር የሚያገናኘው መውጣት የሚለው ነው። ከእስልምና የወጣ ሰው ነው። ስለዚህ ሙስሊም ከእስልምና ሙስሊም ሆኖ የሚወጣ አለ። ስለዚህ በምንድን ነው የሚወጣው? እነሱ ዝርዝር 1 2 እያለን እስከ 10 ይመጡልናል። አንድ ሰው ልጅ ሙስሊም ነኝ እያለ ከእስልምና ሊወጣባቸው የሚችሉ 10 ነጥቦች እዚህ ኪታብ ላይ ተቀምጠዋል። وأخرج البخاري من رواية ابن عباس رضي الله عنه عن رسول الله صلى الله عليه وسلم من بدل دينه فاقتلوه النبي عليه الصلاة والسلام دين يكير سو بدلوت بلا حكم هدو مجدل
استتاب توبة جزيد للستوات بقلة درجة كونه توبة أدرقو كتملسة أوكي قانون يقللا فإن كان المرتدون كأسلمنا يميوتوا يوم أكالاتوش كونه جماعة بزو بجماعة يوتوا كونه ذوي شوكة للقوة يهيل بالتبتوش كونه فإنهم يقاتلون نسود من قادل تقبينه كما قاتل أبو بكر وأبو بكر لتقادلوا جهاد التواجبات المرتدين مرتدوش الذي تقوى أبو بكر صديق زي بزو مرتدوش كأسلمنا وطننا بطان بزو النزال جهاد أبو جوبات الزكاة كالكلونا كأسلمنا وطننا حتى أخضعوا الإسلام لإسلمنا أجس كيسة الرسول أسلمنا نسكي كبلوا بالرسول وقتل من قتل بالزوية يتقدل منهم على ردته كفر الإيمان وتاب من تاب منهم كالناس توبة يدرقوا دمو توبة تدرقوا تمام السؤال سلب جماعة كون هاي لعلو كون آمس ليانس نسا تدك يتاتك كهونا يا جهد التوجب بطل من قال لهم بالزمان وإن كان المرتد واحدا عندك واسلمنا يتوقع عندك فإنه يؤخذ يازلنا ويستتاب توبة الستوات نسوز كان فإن تاب فذاك الأمر توبة هذا الرجل يفلقه إسلام الأمر ما قدر نفس ما تفضل وإلا قتل قالوا توبة على درد كالا يقدل حدا مات دليل جمع ما استمر مثلا وليس هو مثل الكافر الأصلي مرتد هنا الصوم عند كافر إلى الدم مسارته كمسارته جمره بكفر لأن الله سعيد الدم كافر وني أيدر كافر سو يقول سلام يبقى أيدر الذي بكفر مري وتكلم له بينور بتاعك أيدر مسلم بتشاب بياستنا دربت مسلمو يبلا يكونوا مريو በእስላማዊ ህግጋት የሚተዳደር አገር ቢሆን እንኳን ካፊርን ስለም ብሎ አያስገድድም። እስላም ሙርተድ ግን ይባላል። ለምንድን ነው? لأن المرتد مرتد የሆነ ሰው እስልምና ውስጥ ገብቶ የወጣ ሰው እሱ ተውበት ያደረገ የሚገደል የተባለበት ምክንያት عرف الحق حقه ስላወቀ ودخل في دين الله باختياره ወደ እስልምና በምርጫው ስለገባ ተገዶ ቢገባ ሰው አይጠቀም። ሲጀምር አስገድዳ ሰው ታስገባ ምን አይጠቀም። ሰው አምኖበት ሲገባ እንጂ ተገዶ ቢገባ ምናልባት ነፍሱን ሊጠብቅ ንፍቅናን ሊያንጸባርቅ ይችላል እንጂ ሊጠቀም አይችልም። ስለዚህ በምርጫው ነው የገባው። ወጠውዒ በራሱ ትእዛዝ በራሱ ምርጫ ነው የገባው። ወአዕተረፈ አውቋል أن الإسلام هو الحق እስልምና ትክክለኛ ሃይማኖት መሆኑን አውቋል። ምክንያቱም የትኛውም ጥያቄ መልስ አለ። የትኛውም በሽታ የሚፈጥር ነገር ለመቀበል የሚከብድ ነገር እስልምና ውስጥ ምንም የለም። ሁሉም ነገር ግልጽ ነውና ይሄን ካወቀ በኋላ فإذا ارتد ከተመለሰ فإنه يقتل ይገደላል حماية للعقيدة عقيدة ለመጠበቅ ሲባል እምነትን ከመጠበቅ አንፃር وهذا مرتد የሆነ ሰው መግደል ማለት من حفظ الضروريات الخمس أمستون مسرتاوي أسفلقي نقراتوچن كمتبق أنصار ما اسلمنا أمست نقراتوچن مسرتاوي أمست نقراتوچن لمتبق نمتاو لنا الكثير من حفظ الضروريات الخمس وأولها الدين ይህም የመጀመሪያው ከአምስቱ ዲን ነውና ከነዚህ አምስት አስፈላጊና መሰረታዊ የሆኑ ነገራቶችን ከመጠበቅ አንፃር ነው የሚገደለው። አንደኛው ዲንን መጠበቅ ነው። እስልምና አምስት ነገርን ለመጠበቅ ነው መሰረቱ አስሉማቱ። አንደኛው ዲንን መጠበቅ ነው። ሁለተኛ ነፍስን መጠበቅ ነው። ሶስተኛ ንብረትን መጠበቅ ነው። አራተኛ ነስልን መጠበቅ ነው፣ ዘር። ሌላኛው አቅል መጠበቅ አቅል። ስለዚህ ዲንን ከመጠበቅ አንፃር አላህ ሱብሓነሁ ወተዓላ እነዚህ ድንጋጌዎችን ደግሟል። እስልምና ውስጥ ገብቶ የወጣ ሰው መገደል አለበት። ሽርክ ሐራም ነው።
ይሄ እንዲህ ነው ሲል አላህ ሱብሓነሁ ወተዓላ ደጋግ ሲያመጣ ዲንን ከመጠበቅ አንፃር፣ ሌላው ነፍስን ከመጠበቅ አንፃር የገደለ ይገደል። ይሄ ነፍስን ከመጠበቅ አንፃር አንዳንዶች እንደሚሉ እስልምና ጨካኝ ነው ይላል። ጨካኝ ነው፣ ነፍስ የገደለ ይገደል። وفي القصاص حياة يا أولي الألباب، በቅሳስ የገደለ ይገደል በሚለው መመሪያ ውስጥ